ትዝታ ዘአራዳ ኤርትራ ከኢትዮጵያ ተገንጥላ ነጻነቴን አውጃለሁ ካለች ወደ 33 ዓመት ገደማ አስቆጠረች። እነዚህ ዓመታት ግን ዝም ብለው የተቆጠሩ ዓመታት አልነበሩም። እስቲ ዛሬ ስለ ኢትዮጵያና ኤርትራ እናውራ። ዋቢያችን የክቡር ዶክተር ዘውዴ ገብረስላሴ መጽሐፍ ይሆናል። ይህን መጽሐፍ ክቡር ዶክተር ዘውዴ ገብረስላሴ የኢትዮጵያና የኤርትራ ግጭት መንስኤና መፍትሄ በሚል ርዕስ አዘጋጅተውት አዲስ አበባ ዩኒቨርሲቲ ፕሬስ አሳትሞት ነበር። ለክቡር ዶክተር ደጃዝማች ዘውዴ ገብረስላሴና ለአሳታሚው ለአዲስ አበባ ዩኒቨርሲቲ ፕሬስ በኒያላ ኢንሹራንስ ኩባንያ በእናንተ በአድማጮቻችንና በእኛ በፕሮግራሙ አዘጋጆች ስም ከፍ ያለ ክብር የተያዘለ ምስጋና እናቀርባለን። ክቡር ደጃዝማች ዘውዴ ገብረስላሴ ከአባታቸው ከክቡር ደጃዝማች ገብረስላሴ ባሪያ ጋብርና ከእናታቸው ከልዕልት ወለተ እስራኤል ስዩም በቀድሞ አጠራር በሸዋ ክፍለ አገር በጅባትና ሜጫ አውራጃ በአሁኑ አጠራር በጀልዱ ከተማ በ920 ዓ.ም ነበር የተወለዱት። ገና ልጅ ሳሉ አባታቸው ክቡር ደጃዝማች ገብረስላሴ ባሪያ ጋብር ከዚህ ዓለም በሞት በመለየታቸው እናታቸው ልዕልት ወለተ እስራኤል ልዑል አልጋ ወራሽ አስፋወሰን ኃይለ ሥላሴን አግብተው እስከ ተፋቱ ድረስ ያደጉት ከንጉሣውያን ቤተሰብ ጋር ነበር። በፋሽስቱ የኢጣሊያ መንግሥት ወረራ ጊዜ ንጉሣውያኑ ቤተሰብ በደረሰባቸው መከራ ከአገር ሲሰደዱ ደጃዝማች ዘውዴም ወደ ኢየሩሳሌም፣ ካይሮና ወደ እንግሊዝ ገና በልጅነታቸው ተሰደዋል። የኢትዮጵያ ነጻነት ሲመለስም በአያታቸው በልዑል ራስ መንገሻ ስዩም በ933 ዓ.ም ገና በ14 ዓመታቸው በደጃዝማችነት ማዕረግ የእንትጩና ሐውዜን ወረዳ አስተዳደር ተደርገው ተሹመው ነበር። ዕድሜያቸው ለከፍተኛ ትምህርት እንደደረሰም በኦክስፎርድ ዩኒቨርሲቲ በተከታታይ የባችለር ኦፍ አርትስና የማስተርስ ኦፍ አርትስ ቀጥለውም በታሪክ የዶክትሬት ዲግሪ ተምረው አጠናቀዋል። ከዚያም ሀገራቸውንና ሕዝባቸውን በተለያዩ ኃላፊነቶች አገልግለዋል። ከእነዚህ ውስጥ በ945 ዓ.ም በውጭ ጉዳይ ሚኒስትር የኢኮኖሚክስ፣ የፕሬስ፣ የኢንፎርሜሽንና የአድሚኒስትሬሽን መምሪያ ኃላፊ፣ ኋላም ከ953 እስከ 955 ዓ.ም ኤርትራ ከኢትዮጵያ ጋር በፌዴሬሽን ከተዋሃደች በኋላ የባሕር ወደብ አስተዳደር፣ የወደብ ዳርቻ የኋላ ልማት ዳይሬክተር ጄኔራል፣ ኋላም በተከታታይ የትራንስፖርትና መገናኛ ሚኒስትር፣ የአዲስ አበባ ከተማ ከንቲባ፣ የፍትሕ ሚኒስትር፣ የአገር አስተዳደር ሚኒስትር፣ የኢትዮጵያ ብሔራዊ ባንክ፣ የአዲስ አበባ ዩኒቨርሲቲ፣ የኢትዮጵያ አየር መንገድ፣ የአውራ ጎዳና መስሪያ ቤትና የቴሌኮሙኒኬሽን ቦርድ ሊቀመንበር፣ የመጀመሪያውና የሁለተኛው 5 ዓመት ፕላን የዝግጅት ኮሚቴና የሀገሪቱ ሕግ አርቃቂ ኮሚሲዮን አባል ሆነው ሰርተዋል። በዓለም አቀፍ አገልግሎት በኩልም በተባበሩት መንግሥታት ጉባኤ የኢትዮጵያ መንግሥት ባለሙሉ ሥልጣን አምባሳደርና የልዩ ልዩ ኮሚቴዎች አባል፣ በሶማሊያ የኢትዮጵያ መንግሥት ባለሙሉ ሥልጣን አምባሳደርና በተለያዩ የአፍሪካ፣ የአውሮፓ፣ የአሜሪካና የእስያ አገሮች የኢትዮጵያ መንግሥት መልእክተኛ መሪና አባል ሆነው ሰርተዋል። በመጨረሻ ምክትል ጠቅላይ ሚኒስትር እንዲሁም የውጭ ጉዳይ ሚኒስትርም ነበሩ። ሙሉ ሕይወታቸውን የኢትዮጵያን ሕዝብ፣ የኢትዮጵያን መንግሥትና የሚወዷትን አገራቸውን ወደር በሌለው ታማኝነት አገልግለዋል። በንጉሣውያን ቤተሰብ ዙሪያ ያደጉ፣ በጊዜያቸው በኢትዮጵያ ያሉ ከሚባሉ ታላላቅ ሰዎችና ባለሥልጣናት እንዲሁም አሉ ከሚባሉት የታሪክ ምሁርና ተመራማሪ የነበሩ ቢሆንም ከማንም ሰው ጋር ተግባብተው የኖሩ ትሑት፣ ከራሳቸው ችግር ይልቅ ስለ ሰው ችግር የሚጨነቁ ሰው አክባሪና ወዳጅ ነበሩ። ሃይማኖተኛም ስለነበሩ በድጓና ጾመ ድጓ ጥልቅ የሆነ ዕውቀት ነበራቸው። በተግባርም ስለ ሰብአዊ መብት መከበር ዋና ተከራካሪ በመሆናቸው ነበር። 60ዎቹን የመንግሥት ባለሥልጣናትን ደርግ ረሽኖ ሲገላቸው ድርጊቱን በመቃወም ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትርነት ማዕረጋቸውን ትተው
ስደተኛ ለመሆን የመረጡት። በጉዳዩም ዙሪያ መጽሐፍ ጽፏል። ስለ አገርና ስለ ሕዝባቸው ብዙ ይቆረቆሩ ስለነበረ ጊዜያቸውን፣ ዕውቀታቸውንና ሕይወታቸውን ያጠፉት በአገርና በሕዝብ ጉዳይ ነበር። ክቡር ዶክተር ደጃዝማች ዘውዴ ገብረ ሥላሴ ሰላምን ፈላጊና በኤርትራውያንና በኢትዮጵያውያን አንድነት ጥብቅ እምነት ስለነበራቸው በኤርትራና በኢትዮጵያ መካከል የተፈጠረው አሳዛኝ ሁኔታ እንቅልፍ ይነሳቸው ነበር። ይህንን የኢትዮጵያና የኤርትራ ግጭት መንስኤና መፍትሔ በሚል ርዕስ ያዘጋጁትን ጽሑፍ ካጠናቀቁና ለህትመት ካስረከቡ በኋላ ከዚህ ዓለም በሞት ተለይተዋል። ለብዙ ሺህ ዘመን በተለያየ ሁኔታና ጊዜ በቋንቋ፣ በባህል፣ በሃይማኖት፣ በደም፣ በአገር ፍቅር፣ በጥቅም ተሳስሮ የኖረው አንድነት በቀላሉ ሊፈታና ሊፈርስ እንደማይችል የማምንበት ነው ይላሉ ክቡር ዶክተር ደጃዝማች ዘውዴ ገብረ ሥላሴ። ኢጣሊያ በሁለተኛው የዓለም ጦርነት ሽንፈት ምክንያት ያጣችውን ቅኝ ግዛት በሞግዚትነት ለማግኘት ስትል እንዲሁም ራቢጣ አልኢስላሚያ ይባል የነበረው የኤርትራ ፓርቲ በውጭ ኃይሎች አነሳሽነት የሙስሊም መንግሥት በኤርትራ ለማቋቋም በመመኘት ኤርትራና ኢትዮጵያ ምንጊዜም ተዋህደው አያውቁም፣ በምንም መልክ አይመሳሰሉም እያሉ ለፕሮፓጋንዳ ሲለፈልፉት የነበረውን አሁን ያለው ትውልድ ስር መሠረቱን ዘንግቶ ይህንኑ ሲደግመውና ሲያስተጋባው መስማቱ ለጆሮ ይሰቀጥጣል፣ ከልብም ያሳዝናል። የኢትዮጵያ ነጻነት ለመፋለም በልዩ ልዩ ዘመን የመጡት ጠላቶቿ ቱርክና ግብፅና ኢጣሊያ በአሁኑ የኤርትራ ምድር አቅጣጫ ነበር። ኢትዮጵያ ጠላቶቿን ድል ነስታ ነጻነቷን ጠብቃ በመቆየቷ ለጠቅላላው የጥቁር ሕዝብ መመኪያና ምሳሌ ለመሆን የበቃችው በእነኚሁ ኤርትራውያን አባቶች መሥዋዕትነት ጭምር ነበር። ይህ አኩሪ ታሪክ ሊረሳ ባልተገባ ነበር። የቆየውን ትስስርና የጋራ ታሪክ አልነበረም ብሎ ማለት የራስን ማንነትና ሕልውና እንደ መካድ ይቆጠራል። ኤርትራን ከኢትዮጵያ መገንጠል በሕዝብ ድምፅ ሪፍረንደም ውሳኔ መሠረት ነው ለማሰኘት የኤርትራን ዜግነት መርጠው ለተሰጣቸው አንዳችም አማራጭ ሳይሰጥ ነጻነትን ትደግፋላችሁ ወይንስ አትደግፉም የሚል ጥያቄ ብቻ በማቅረብ ነው። በዚያን ወቅት በኢትዮጵያ ያሉት የግል ጋዜጦች ነጻነት ወይም ባርነት ምረጡ ተብሏል እያሉ ወሬውን ሲያሰራጩ አብዛኛው የኢትዮጵያ ሕዝብ በዚህ መልክ መቅረቡ ቢያሳዝነውም እነርሱ ያሉትን ይበሉ፣ በእኛ በኩል አንድነታችንን የምናውቀው ይል እንደነበረ የቅርብ ጊዜ ትዝታ ነው። ከዚያ ወዲህ ግን በተፈጠረ የፖለቲካ ሂደትና ለመግባባት ከአሁን ወዲያ ኤርትራውያን ናችንም አይደሉም፣ እንደገና እንቀላቀል ቢሉ እንኳን ጥያቄያቸውን አንቀበልም የሚለው ተቃዋሚ የበዛ መሄዱ ግልጽ ነው። ከፍ ብለው የተገለጹት እንደ አራምባና ቆቦ የተራራቁ አመለካከቶች እንዲቀራረቡና እኛም እንዳፈጣጠራችን እንድንሆን ክፉ ክፉውን በመርሳት ደግ ደጉንም መዘከር የሚቻል ይሆናል። ይህም የመንግሥትና የሕዝብም ኃላፊነት ብቻ ሳይሆን ግዴታም ጭምር ነው። ፈጣሪ ለፍጥረቱ ከሰጠው ጸጋ አንዱ የመርሳት ችሎታን ነውና ይላሉ ክቡር ደጃዝማች ዘውዴ ገብረ ሥላሴ በመጽሐፋቸው። በኢትዮጵያ በኩል ሁለተኛ የዓለም ጦርነት እንዳለቀ የኢጣሊያ ቅኝ ግዛቶች የወደፊት አስተዳደር በተባበሩት መንግሥታት መድረክ ሲጠና በነበረበት ወቅት ወዳጅ አገሮች ብቻ ሳይሆኑ የኢትዮጵያ ዋነኛ ተቃዋሚ የነበረችው ኢጣሊያ ሳትቀር ኢትዮጵያ የራሷ የሆነ የባሕር በር ሊኖራት ይገባል የሚል አቋም ነበራቸው። በአፍሪካ ቀንድ ሰላም ለማስፈንም ለኢትዮጵያ የባሕር በር መስጠት አስፈላጊ መሆኑን በዓለም አቀፍ ኅብረተሰብ ታምኖበት እንደነበረ ሊዘነጋ አይገባም። በኤርትራም በኩል በተለይ በኢኮኖሚ ረገድ ከኢትዮጵያ ጋር ካልተሳሰረች ሊያስከትል የሚችለው ችግር ሕልውናዋን ጭምር የሚፈታተን ኃይል መሆኑ ሊዘነጋ አይገባም። ኤርትራ በፌዴሬሽን ከኢትዮጵያ ጋር ሳትቀላቀል
በ1942 ዓመተ ምህረት በጊዜው ኤርትራን ያስተዳድር የነበረው የታላቋ ብሪታንያ መንግሥት በኤርትራ ያቋቋመው የስታትስቲክስ ድርጅት በሰጠው መግለጫ መሠረት በኤርትራ ከሚንቀሳቀሰው የንግድ ልውውጥ ውስጥ 84 በመቶ የሆነው የምግብና የጥራጥሬ እህል ይላክ የነበረው ከኢትዮጵያ እንደነበረ ይጠቅሳል። ኬኔዲ ትሬቫስኪስ የተባሉ በኤርትራ የእንግሊዝ መንግሥት ባለሥልጣን የነበሩ ኤሪትሪያ ኤ ኮሎኒ ኢን ትራንዚሽን ከ1941 እስከ 1952 እንደ አውሮፓ አቆጣጠር በሚል ርዕስ በጻፉት መጽሐፍ ላይ በገጽ 42 እና 43 ኢትዮጵያ ወደ ዓለም ገበያ የምትልካቸውና ከውጭ የምታስገባቸው ምርቶች ከ1940 እስከ 1942 ዓ.ም ባለው ጊዜ ውስጥ በኤርትራ በኩል ያለፈው የዓመቱ አማካይ ቢወሰድ እስከ 3 ሚሊዮን ፓውንድ በዛን ጊዜ የውጭ ምንዛሪ ተመን 30 ሚሊዮን የኢትዮጵያ ብር ይሆናል የሚያወጣ እንደነበረ ያመለክታል። ይህም የኤርትራ የውጭ ንግድ ወይም ኤክስፖርት እጥፍ ወይም ጠቅላላ የኤርትራን ገቢ ንግድ ኢምፖርት ያህል እንደነበረም ጠቅሶ የኤርትራ ትልቁ ሀብት የጂኦግራፊ አቀማመጧ መሆኑን ይገልጻል። ኤርትራ ከኢትዮጵያ ከተለየችም ወዲህ የኤርትራ መንግሥት ለዓለም አቀፍ የገንዘብ ድርጅት ኢንተርናሽናል ሞኔታሪ ፈንድ በገለጸው መሠረት ከ1984 እስከ 1988 ዓ.ም ድረስ ከጠቅላላው የኤርትራ የውጭ ንግድ ወይም ኤክስፖርት የኢትዮጵያ ድርሻ አማካዩን ብንወስድ 82.05% ሲሆን ከኢትዮጵያ ወደ ኤርትራ የተላከው ግን ከኤርትራ ጠቅላላ ገቢ ንግድ ኢምፖርት የኢትዮጵያ ድርሻ አማካዩ ደግሞ ከ8.35 በመቶ እንደማይበልጥ ያመለክታል። ይህ ሁኔታ የሚያስረዳው በተጠቀሱት ዓመታት ከ1984 እስከ 1988 ዓ.ም ኤርትራ ከኢትዮጵያ በአስተዳደር ጨርሳ ብትለይም በኢኮኖሚ ረገድ ሁለቱም በአንድ አይነት ገንዘብ በኢትዮጵያ ብር ይጠቀሙ ስለነበረ ኤርትራ ከኢትዮጵያ በብር ገዝታ ከወሰደች በኋላ የራሷ ምርት እንደሆነ አድርጋ በዶላር የምትሸጠውን ለምሳሌ እንደ ቡና ያለውን እንዲሁም ለራሷ ሕዝብ ምግብ ከኢትዮጵያ የወሰደችውን እህልና ጥራጥሬ ምን ያህል ሊሆን እንደሚችል ቢያጠያይቅም ከኤርትራ ጠቅላላ ገቢ ንግድ ኢምፖርት የኢትዮጵያ ድርሻ እጅግ አነስተኛ መሆኑን፣ በአንጻሩ ደግሞ ለኤርትራ ምርት ዋናው ገበያ ኢትዮጵያ መሆኗን በግልጽ ያሳያል። የኤርትራ መንግሥት እንደሚመኘው ኤርትራ ሌላዋ ሲንጋፖር ለመሆን ብትችል እንኳን ከኢትዮጵያ የተሻለ ለሕዝቧ ምግብና ለኢንዱስትሪዋ የሚያስፈልጋትን ጥሬ ዕቃ በተመጣጣኝ ዋጋ ሊያቀርብላት የሚችል የሚኖር አይመስለኝም። እንዲሁም ለኤርትራ ምርት ከኢትዮጵያ የተሻለ ገበያ መኖሩም ያጠራጥራል። የአሜሪካ የጥናትና የምርምር ቡድን አባል ኢያን ፊሸር የተባሉ ኤርትራ ነጻ ከሆነች 8 ዓመት በኋላ ራሷን ችላ ለመቋቋም ትታገላለች በሚል ርዕስ ኒውዮርክ ታይምስ ላይ ኤርትራ ከኢትዮጵያ ጋር የኢኮኖሚ ግንኙነቷ ሳይቋረጥ በ1997 እንደ አውሮፓ አቆጣጠር የውጭ ንግዷ 100 ሚሊዮን የአሜሪካን ዶላር ይደርስ ነበር። በ2001 እንደ አውሮፓ አቆጣጠር ከ20 ሚሊዮን አይበልጥም። ይህም ሊሆን የቻለው ኤርትራ የኢትዮጵያን ገበያ በማጣቷ መሆኑን ያመለክታል ሲሉ ተችተዋል። በተጨማሪም ከኤርትራ ጠቅላላ ገቢ እስከ 20 በመቶ 1/5ኛውን ይሸፍን የነበረው የአሰብ ወደብ ጨርሶ በመዘጋቱ በኤርትራ ኢኮኖሚ ላይ ከፍ ያለ ጉዳት ማስከተሉንም ገልጸዋል። እንዲሁም በስታንፎርድ ዩኒቨርሲቲ የዩናይትድ ስቴትስ ስትራቴጂክ ውሳኔ ምርምር ማዕከል ሚያዝያ 13 ቀን 1992 ዓ.ም በተደረገው ስብሰባ ላይ በአሜሪካ ስቴት ዲፓርትመንት የአፍሪካ ክፍል ኃላፊ በነበሩበት ወቅት በ1983 ዓ.ም ለንደን ላይ በተደረገው የደርግና የተቃዋሚ ኃይሎች ስብሰባ ሊቀመንበር የነበሩት አምባሳደር ሄርማን ኮሁን ተገኝተው በሰጡት አስተያየት ኤርትራ ከኢትዮጵያ ጋር በኢኮኖሚ ካልተባበረች ሕልውናዋ አጠራጣሪ መሆኑን ገልጸው በአንጻሩ የአሰብ ወደብ ለኢትዮጵያ ጠቃሚ መሆኑ ባይካድም ኤርትራ የኢትዮጵያ ድጋፍ የሚያስፈልጋትን ያህል የሚያስጨንቅ አይደለም ማለታቸው ይታወሳል። በኢትዮጵያና በኤርትራ መካከል የተፈጠረውን ግጭት ያስከተለውን ብርቱ ጠንቅ ተወግዶ ሰላም እንዲሰፍን አንደኛ
የአፍሪካ አንድነት ድርጅት፣ የተባበሩት መንግሥታት ድርጅት፣ የአሜሪካ መንግሥትና የአውሮፓ ኅብረት በጉዳዩ ገብተውበት ሁለቱ መንግሥታት አልጀርስ ላይ ታኅሳስ 3 ቀን 1993 ዓ.ም ባደረጉት ጠቅላላ የእርቅ ስምምነት የኢትዮጵያንና የኤርትራን ግዛት የሚያዋስነው የድንበር መስመር እንዲከለል፣ ሁለተኛ በግጭቱ ምክንያት ለደረሰው ጉዳት አንዱ መንግሥት ለሌላው የሚከፍለውን ካሳ መጠን የሚወስን አካል እንዲቋቋም መደረጉ አስፈላጊና ትልቅ እርምጃ መሆኑ የታወቀ ነው። ዘላቂ ሰላም እንዲሰፍን ለማድረግ በቂ ነው ለማለት ግን አይቻልም። ሳይታሰብ በተፈጠረው ብርቱ ግጭት ምክንያት ከፍተኛ የሕዝብ እልቂትና የንብረት መውደም የደረሰበትን ይህን የሁለቱን ዘመዳሞች ወይም ጎረቤት አገሮች ጉዳይ በተለያየ መልክና አቅጣጫ በእርጋታ በመመርመር ወደፊት በሁለቱ መካከል መሠረት ይዞ እንዲዘልቅ የሚፈለገውን ሰላም ለመፍጠር የሚረዱ በሦስት እርከን የተመደቡ የመፍትሔ ንድፈ ሐሳቦች ከዚህ ቀጥሎ ቀርበዋል ይላሉ ክቡር ደጃዝማች ዘውዴ ገብረ ሥላሴ በመጽሐፋቸው። የመፍትሔ ንድፈ ሐሳቦች። እርከን 1 በአልጀርስ ስምምነት መሠረት የኢትዮጵያና የኤርትራን ድንበር ወሰን እንዲካለል የተቋቋመው ገላጋይ ኮሚስዮን የሰጠውን ውሳኔ ኢትዮጵያ በመርህ ደረጃ ተቀብያለሁ፣ ነገር ግን በውይይት እየተደራደርን ነው ወሰኑን ማካለል የሚቻለው በማለቷና ኤርትራ በበኩሏ የማካለሉ ሥራ በውሳኔው መሠረት ያላንዳች ውይይት መከናወን አለበት በማለቷ የተፈጠረው ችግር በቅድሚያ መፍትሔ እንዲያገኝ ማድረግ አስፈላጊ ነው። ውይይቱ የወሰኑ መስመር መንደር በመከፋፈል ሊያስከትል የሚችለውን ችግር ለማስወገድ እስከሆነ ድረስ በጎ ፈቃድ ካለ በስምምነት ሊፈታ ይችላል። ኢትዮጵያ የኮሚስዮኑን ውሳኔ በመርህ ደረጃ ተቀብያለሁ እያለች የወሰን መስመርን አስታኮ በኢትዮጵያና በኤርትራ መካከል ሊኖር የሚችለውን ጠቅላላ ግንኙነት በውይይት መደራደር ግን አግባብ አይሆንም። ለኤርትራ መንግሥት ዕውቅናን ከመስጠት በፊት የሁለቱን አገሮች ግንኙነት በሰፊው ተወያይቶ ለሁለቱም በሚበጅ መልኩ ማስተካከል ይቻል ነበር። አሁን ግን በቅድሚያ የወሰኑ መካለል ሥራ ተከናውኖ የመተማመን መንፈስ ሳይሰፍን በሁለቱ መካከል የሚኖረውን ግንኙነት ተወያይቶ መፍትሔ ማግኘት የሚቻል አይመስለኝም። ኤርትራም የጥላቻ ፕሮፓጋንዳ ከመንዛት የኢትዮጵያ ተቃዋሚ የሆኑትንና የኢትዮጵያን መገንጠል ዓላማቸው አድርገው የሚታገሉትን ድርጅቶች ከመርዳትና ከማስታጠቅ መቆጠብ ይኖርባታል። የቅርብ ጊዜው ግጭት ያስከተለው እልቂትና ደም መፋሰስ በተራው የወለደው ጊዜያዊ የጥላቻ ስሜት ስር እንዳይሰድና ለትውልድ የሚተላለፍ የቂም በቀል ቅርስ እንዳይሆን ዘላቂ ሰላም የሚሰፍንበትንና የጋራ ጥቅም የሚዳብርበትን መንገድ ለመቀየስ በሁለቱም በኩል መሠረታዊ የሥነ ሕሊና ለውጥ እጅግ አስፈላጊ መሆኑን በመሪዎቻቸውና በሕዝቦቻቸው ታምኖበት ተግባራዊ እንዲሆን ያለማቋረጥ ጥረት ሊደረግበት ይገባል። እርከን 2 ምጽዋ፣ አሰብ፣ ዘይላ፣ በርበራ፣ ፖርት ሱዳንና ጅቡቲ በየበኩላቸው ለኢትዮጵያ የሚሰጡት አገልግሎት ምንም ያህል ጠቃሚ ቢሆንም ኢትዮጵያ ከጊዜ ወደ ጊዜ እያደገና እየጎለበተ መሄድ ያለበትን ኢኮኖሚዋን አስተማማኝ በሆነ መሠረት ላይ ገንብታ ያለምንም ችግር ወደፊት ለማራመድ ከውጭው ዓለም ጋር እንደ ልብ የምትገናኝበትና የንግድ ልውውጥ የምታካሂድበት የራሷ የሆነ መውጫ መግቢያ የባህር በር ወይም ወደብ የሚያስፈልጋት መሆኑ የሚያከራክር አይደለም። ለበርካታ ምዕት ዓመታት የኢትዮጵያ መሠረታዊ ችግር ሆኖ የቆየው ይህ የባህር በር ጉዳይ በመጨረሻ በኤርትራ ወደ ኢትዮጵያ መመለስ ዘላቂ መፍትሔ አግኝቶ እንደነበረ የታወቀ ነው። የኤርትራ መገንጠል እንደገና ሁኔታውን ለዋውጦት ኢትዮጵያንም በአራቱም ማዕዘን የተዘጋች አገር አድርጓታል። ባለፈው ጊዜ የኢትዮጵያ የሽግግር መንግሥት ከኤርትራ ጋር ባደረገው ስምምነት መሠረት ኢትዮጵያ የወደብ አገልግሎትን ዋጋ ብቻ እየከፈለች በአሰብ ወደብ እንድትጠቀም ለማድረግ የታቀደው ሙከራ በፍጹም አልሰራም። የአሰብ ወደብም
ኢትዮጵያ ካልተገለገለችበት ለኤርትራ ምንም ያህል ጠቀሜታ እንደሌለው በጋር ታይቷል። በኤርትራና በኢትዮጵያ የሚገኘውም የአፋር ሕዝብ በዘር፣ በቋንቋ፣ በሃይማኖትና በባህል አንድ ሆኖ ከጥንት ጀምሮ በአውሳው ሱልጣን ስር ሲተዳደር የኖረ በመሆኑ የተለያዩ የአፋር ፖለቲካዊ ድርጅቶች ይህን ሁኔታ መሠረት አድርገው እንደገና በአንድ አጠቃላይ መስተዳደር ስር ለመሆን ያላቸውን ጽኑ ፍላጎት በደርግ ዘመን ገልጸው እንደነበረም ይታወሳል። በቅርቡም በኢትዮጵያ የተቋቋሙት የአፋር የፖለቲካ ድርጅቶች ውህደትን ጠይቀዋል። ኤርትራ ከኢትዮጵያ ስትገነጠል ከፊሉ የአፋር ሕዝብ ኤርትራ ውስጥ ስለሚገኝ እነርሱም በኢትዮጵያ ውስጥ ካሉት አፋሮች ጋር ለመዋሃድ የሚፈልጉ በመሆናቸው ከተረጋገጠ ኢጣሊያ ቀደም ብላ አሰብን ይዛ ከቆየች በኋላ በኢጣሊያና በኢትዮጵያ መካከል በ1900 ዓመተ ምህረት በተደረገው ውል መሠረት የኤርትራ ክፍል ሆኖ የነበረው የአሰብ ወደብና የአፋር ሕዝብ የሚኖርበት መሬት ከባዳ እስከ ራሃይታ ከቀይ ባህር ወደ ውስጥ 60 ኪሎ ሜትር ድረስ ለኢትዮጵያ ቢሰጥ ኤርትራ ከኢትዮጵያ ጋር የሚኖራትን የወደፊት ግንኙነት በማሻሻል ረገድ የመጀመሪያው ትልቅ እርምጃ እንደሚሆንና በተከታታይ ለሚወሰዱትም እርምጃዎች ጥርጊያውን ሊያመቻች እንደሚችል አያጠራጥርም። በኢትዮጵያም በኩል ለዚህ አይነት የወዳጅነት መግለጫ ያጸፋ ምላሽ ሊሆን የሚችል ነገር ለማድረግ ብዙም ያስቸግር አይደለም። በጊዜያዊ ግጭት ምክንያት እስካሁን ተዘግቶ የቆየው በሁለቱ አገሮች መካከል ያለው ወሰን ቢከፈትና ሕዝቦችና የንግድ ዕቃዎች እንደ ቀድሞ እንደ ልብ የሚመላለሱበት ዕድል ቢፈጠር ይህ ድርጊት የተቋረጠውን ወዳጅነትና ዝምድና በአዲስ መሠረት ላይ ለመገንባት እንደ አንድ ትልቅ ማዕዘን ድንጋይ ሆኖ ሊታይ ይችላል። በሁለቱም በኩል ትላንት የተቋሰሉበትን አሳዛኝ ሁኔታ ወደ ጎን በማድረግ የዛሬውን ትተው የነገውንና በተከታታይ ለሚነሳው ትውልድ የሚጠቅመውን ብቻ አርቀው በማሰብ ከጥላቻና ከቂም በቀል መንፈስ ርቀው በመሄድ የዘለቄታ ሰላምና ደህንነትን ዋና ግባቸው አድርገው አዲስ አይነት መመሪያ ነድፈው አዲስ ጥርጊያ ቀይሰው በአዲስ አሳሰብ ለመስራት በቁርጠኝነት መነሳት አለባቸው። በፍቅርና በመተሳሰብ መኖር የሚገባቸው ሁለቱ ዘመዳም ጎረቤት አገሮች በዚህ አዲስ በሚቀይሱት ጥርጊያ ከመጓዝ የተሻለ ሌላ አማራጭ እንደሌለ ማወቅ ይጠቅማቸዋል። የጦር አውድማ መሆን፣ ሰላም ጠፍቶ ልማት ተገትቶ የሕዝቦቻቸው የኑሮ ደረጃ እያሽቆለቆለ ሲሄድ መመልከት ለሁለቱም ወገን ደስታ የሚሰጥ ነገር አይደለም። እርከን 3 የሁለቱ አገሮች ግንኙነት በዚህ አኳኋን በአዲስ ጥርጊያ ከተጀመረ በኋላ ይህ ግንኙነት ከጊዜ ወደ ጊዜ ጥንካሬ እያገኘ እንዲሄድ ለማድረግ የሚረዱና ወደሚፈለገው ሩቅ ግብ ሊያደርሱ የሚችሉ የተለያዩ መፍትሄዎችን በቅደም ተከተል መዘርጋት አስፈላጊ ይሆናል። የሁለቱንም ወገን የጋራ ጥቅም እያዳበሩና የበለጠ መቀራረብ እየፈጠሩ የሚሄዱበትን መንገድ መሻት አለባቸው። ይህንንም ለመፈጸም በአንድ ተስማሚ ስም የጋራ ገበያ ወይም ሌላ ብሎ በመጥራት ከዚህ ግርጌ የተዘረዘሩትን የሚያካትቱ ድርጊቶች ለማሟላት መጣር አለባቸው። በአንድ ማዕከላዊ የጋራ ባንክ ስር በአንድ አይነት መገበያያ ገንዘብና አንድ አይነት የገንዘብ ኅብረት መፍጠር፣ አንድ አይነት የገቢና የንግድ ታክስ ተቋም ወይም የተለያዩ ተቋሞች እንዲኖሩ ማድረግ፣ ተመሳሳይ የሆኑ ዝርዝር ነገሮችን የሚያስተባብርና በተሻለ መጠን የገቢና የንግድ ታክስ ደረጃን በእኩልነት የሚጠብቅ አሰራር መፍጠር፣ የጋራ የሆነ የፖስታ፣ የየብስ፣ የአየርና የባሕር ማጓጓዣና የቴሌኮሙኒኬሽን አገልግሎት ማደራጀት፣ የአንዳንድ የትምህርት የቴክኒክና የሥነ ጥበብ ተቋማትን አገልግሎት በጋራ የመጠቀም ዝግጅት ማደራጀት። እነዚህን በዝርዝር የቀረቡትን ነገሮች እንደ ገንቢ ዋልታዎች አድርጎ መመልከት ይቻላል። ለሚጣለው መሠረት በብዙ የሚረዱ ናቸውና በእነርሱ ላይ መግባባትና ስምምነት ከተገኘ የሁለቱንም ወገኖች ጥቅም እየጠበቀ ደረጃ በደረጃ ዘላቂ ወደ ሆነው ኅብረት ሊያሸጋግር የሚችል ፖለቲካዊ መዋቅር ለመፍጠር ይረዳል። መሠረታዊ በሆኑት ኢኮኖሚያዊና ማኅበራዊ ጥቅሞች ላይ ስምምነት ከተገኘ ወደፊት በሚዘጋጀው የፌዴሬሽን ወይም
የኮንፌዴሬሽን መዋቅር ውስጥ በክልላዊና በማዕከላዊ መንግሥት መሃል የሚኖረውን የሥልጣንና የኃላፊነት ክፍፍል ለመወሰን ምንም ያህል አስቸጋሪ አይሆንም። ግን አሁን እንደሚታሰበው ለፖለቲካው መዋቅር ቅድሚያና የበለጠ ትኩረት ቢሰጥ ጋሪውን ከፈረሱ ማስቀደም ይሆንና ከሁለቱ ሕዝቦች ፍላጎት ጋር ማይጣጣመው ይህ ፖለቲካዊ መዋቅር ምንጊዜም ተግባራዊ ሊሆን እንደማይችል መገንዘብ አስፈላጊ ይሆናል። መንደርደሪያ ሊሆኑ የሚችሉት እነዚህ ነጥቦች በጥልቀትና በስፋት ቴክኒካዊ ዝርዝር ጥናት የሚያስፈልጋቸው መሆኑ አያጠያይቅም። ጥናቱ ብዙ ጊዜ ሳይጠፋ በሁለቱም ወገን ባለሙያዎች በአፋጣኝ ሊጀመር ይችላል። ነጥቦቹ አሁን በሁለቱ አገሮች ግንኙነት ላይ የተጋገረውን በረዶ የሚያሟሙ በመሆናቸው በተከታታይ ለሚሠራው ሁሉ ጥርጊያውን ያመቻቻሉ። በአሁኑ ሰዓት በኢትዮጵያና በኤርትራ መሃል ያለው አስቸጋሪ ምርጫ የጦርነት ወይም የሰላም በመሆኑ ይህን ምርጫ ፊት ለፊት ማስቀመጥና በአንድ ወገን ከጦርነት ጋር የተያያዘውን እልቂትና ፍጹም ጥፋት፣ በሌላ ወገን ደግሞ ከዘላቂ ሰላም ፍቅርና ወንድማማችነት ጋር የተያያዘውን ልማት፣ ብልጽግናና እድገት በማነጻጸር የሚያዋጣውን አንዱን ይዞ ወደፊት መሄድ መዝለቅ ግዴታ ነው። በኤርትራ በኩል 30 ዓመታት ከፈጀ ትግል በኋላ የተገኘ ነጻነት እንዴት እንደዚህ በዋዛ ይከስማል የሚል ጥያቄ ይነሳ ይሆናል። ሰላምና ደህንነት የሌለበት ነጻነት ትርፉ የአባት ዕዳ ለልጅ ልጅ ሲተላለፍ የሚኖር የከባድ ሸክም ውርስ ስለሆነ ትርጉም የለውም፣ አይኖረውምም። በሌላ በኩል ደግሞ የኤርትራ ሕዝብ ወደ ኢትዮጵያዊነቱ ዳግመኛ እንዲመለስ ይጋብዘው ዘንድ ኢትዮጵያ በቅድሚያ ራሱን የማይችል አንገት ባለቤቱን ማስገባ ቤት አለመሆኗንና ተቻችሎና ተሳስቦ ለመኖር በሚያስችል የፍቅር መንፈስ እጆቿን የዘረጋች መሆኗን የሚያረጋግጠው በውስጡ ያለው ሁኔታ የውጩን ጋባዥና አሳማኝ መሆን ይጠበቅበታል። በቋንቋ መስመር ዙሪያቸውን የተከለሉት የመስተዳድር ክልሎች ባህታዊ የሆነው መቆማቸው፣ የብቸኛ አቋማቸው ደግሞ የሌላውን ክልል ሰው ባዕድ ማድረጉ ካፒታሉን ዕውቀቱንና ጉልበቱን ከክልሉ አውጥቶ ወደ መሰለው ወስዶ እየሠራበት እንዳይኖር በይበልጥ እያገደው ሊሄድ ይችላል። ይህም ግፊቱ ለዘመናት ሁሉንም ዜጋ በኢትዮጵያዊነት አሰባስቦ ያኖረውን ሀገራዊ ስሜቱን ማላላቱና ማርገቡ ስለማይቀር ባለቤቱን የማያስገባ ቤት ሊባል የሚችልበት ሁኔታ ውስጥ አፍም ሞልቶ ደረትን ነፍቶ ቤታችን ቤታችሁ ነው ብሎ በድፍረት ለመጋበዝ አዳጋች ይሆናል። ይህ ከስር መሠረቱ አንድ የሆነ ሕዝብ የኑሮ ሂደቱ ካልተጓጎለበት ዕድሜ ያለውና ዘላቂ ሰላሙ በተረጋገጠለት በአንድ ዐይነትና የራሱ በሆነ መልክ እንደገና የሚዋሃድበትን ዘዴ በመቀየስ ሥርዓቱንም ለመዘርጋት የዕለት ተዕለት ኑሮ ያስገድደዋል። የተፈጥሮ ሕግጋትም መንገዱን እያመላከቱ ይመሩታል፣ ያስተዳድሩታል ይላሉ ክቡር ደጃዝማች ዘውዴ ገብረ ሥላሴ የኢትዮጵያና የኤርትራ ግጭት መንስኤና መፍትሔ ብለው በጻፉትና አዲስ አበባ ዩኒቨርሲቲ ፕሬስ ባሳተመላቸው መጽሐፍ